እንዲሁም የተለያዩ ሚዲያ ፕሮግራም ተከታታዮቼ መጀመሪያ ሰላማችሁ ብዝት ይበልኝ። ዛሬ በሌላ ፕላትፎርም ነው የመጣሁት። እንግዲህ ያው እስኪ ሲስተማችን እየቀየርን ትንሽ ከራዳር እናውጣቸው ብለን ነው እንጂ አልቻልንም። እንግዲህ እኛም ደግሞ እያጠቃናቸው ነው ያለነው፣ ከስር እያጋለጥናቸው እያጠቃናቸው አለን። ይሄ ይመስለኛል እንግዲህ ያስበረገጋቸው እየተከተሉ ሀከሮች በዚህ በኩል የተለያዩ ነገሮች ሚዲያችን እንዳይወጣ ሚዲያችን ላይ እንዳንወጣ ሊያደርጉን እየሞከሩ ነው ያሉት። ፒቲሽንም እያሰባሰቡ ነው የሚል ወሬ ሰምቻለሁኝ። ምንም ማድረግ አይቻልም። ይታደሉታል እንጂ ምንድን ይባላል የሆነ ነገር ይታደሉታል እንጂ አይጋፉትም። ምንድን ነው ያለው? ብቻ ተረቱ እኮ ጠፋራው እኮ በየጊዜው አጀንዳ እየሰጡ ወይ አፍሪካ ፖስት ወይ። እሺ እስቲ እንግዲህ ዛሬ ምንድን ነው እኔ መቼስ ያው በሚዲያ ታሪክ ላይ ብዙ ነገሮችን ታዘባችሁ እርግጠኛ ነኝ። እንግዲህ እውነትና ሀቅ እያደር ይወጣል ብለን ስንል ዛሬ በራሳቸው አንደበት ትላንት በሚጣሉ ሰዎች ትላንት በሚናገሩ ሰዎች ጉድ ሞርኒንግ ብያለሁ በሚናገሩ ሰዎች ዛሬ ሀቅ እየተነገረ ሲመጣ ደስ ይላል ማየት እና መታዘብ ነው። ምንድነው አሁን አይታችሁ ከሆነ ሁሉም በአማራ በኩል ያለው ጦርነት የህወሓት እንደሆነ የሻዕቢያ እንደሆነ እኛ የዛሬ ስንት ዓመት የተናገረውን ሰው ምን አገናኘው ፋኖና ሻዕቢያ ተተተተ ሲል የነበረውን ራሱ ግልጽ ብሎ ዛሬ ሻዕቢያዎችም አፋወጡ መናገር ጀመሩ። ጦርነታችንን ከአማራ ጋር ሆነን አማራ ወንድሞቻችንን ይላሉ። አማራ ወንድሞቻችንን ይዘን ሰሜናዊ ተብለን ሰሜናዊ ክፍል ይላሉ። ሰሜናዊ ተብለን ትግላችን ጦርነታችን አማራን ነፃ እናወጣለን ምናምን በሚል በፖለቲካ ገብቶበታል። ማሰልጠኛውም ያው አስመራ ሐሳዋ እንደነበረ ፋኖ ሰልጥ የሚጠረጥረው ስናገር የነበረው ሀቅ እየወጣ መጣ። አልፎም ተርፎ እንደገና ደግሞ ህወሓት ገዳይ ነው የሚለውን አማራ ይዤ እንደገና ደግሞ ስልጣን መጣለሁ ብሎ ሲንቀሳቀስ አሁንም ራሳቸው እየተናገሩት መጡ። ትናንትና ጌታቸው ረዳን አንዳንድ ንግግር አዳምጬ ነበርና በጣም የሚገርማችሁ ነገር ምን ያክል ይሄንን ሁሉ ነገር ስንታገል እንደነበረ ዛሬ ሁሉም ትናንት ለምን አላወሩትም? ትናንት ቢያወሩት እኮ ትናንት ይቀር ነበር። ዛሬ ሁሉ ሰው ጦርነቱ የእጅ አዙር ጦርነት መሆኑን አውቆ ተረድቶ እንግዲህ ትግሉ ተቀጣጠለ ማለት ነው። መንቃት ያለበት አማራም ንቃ ባልነው መሰረት ያው እንግዲህ እየነቃ ወደ ቤተሰቡ ወደ ቀዩ እየተመለሰ ይገኛል። በክልል መስተዳድሮች ላይ ውስጥ ተሰክለው የነበሩትም ያው እየተለቀሙ የሚጣራውም እየተጣራ እየተጋለጠ ያው እንግዲህ ያየን ጉድ ገና ጉርታ ያላችሁ አልኳችሁ። ለዚህ ነው የኢትዮጵያ ሀቋ አይጠፋም ብለን ያለው። እንግዲህ የሻዕቢያም ጉዳይ ያው የምታውቁት ምን የምናገረው ነገር የለንም። ትናንት የተናገርነው ነገር ዛሬ እየተፈጠረ ነው ያለው። ዛሬ አብደዋል። እንግዲህ በዚህ የሶማሌ ጉዳይ በጣም ትልቅ ችግር ወጥቶባቸዋል። ትልቅ እንግዲህ ሀያላን ሀገሮች ናቸው። እንግዲህ እነ ህንድ ናቸው፣ እነ እስራኤል ናቸው፣ እነ ራሽያ ናቸው እና ሀያላን የሚባሉ ሀገሮች ናቸው ስለ ሶማሌ እውቅና የሰጡት። ይህም ደግሞ ለሻዕቢያ እግር እሳት ሆኖባታል። አሁን ነው እንግዲህ መያዣ መጨበጫው ግራ የሚገባት። አልፎ አልፎ እንደምሰማው ነገር አለ። ምንድነው ሻዕቢያዎች አሁን ይፎክራሉ። የኢትዮጵያ የመጨረሻዋ ነው ይላሉ። ጁንታዎቹም እያሉ ይሄን ዋቶቹ አለቀለት ይሄ መንግስት ወንበሩ ተንቀጠቀጠ፣ እንደዚህ ነው በቃ ባጭር ጊዜ ይላሉ። ለዘላለም ጠቅላይ ሚኒስትር ዶክተር አብይ የተሻለ መሪ እስኪመጣ ድረስ ኢትዮጵያ ሊገዛ የሚችል ሰው አይመጣም። ይህን አስረግጬ ደጋግሜ ነግራችኋለሁ። መስማት ስላቃታችሁ ግን ምንም ማድረግ አልችልም። ስትለፈልፉ ትውላላችሁ። ነገርኳችሁ እኮ እስከዛሬ ድረስ ተናግረን ያልሆነ ነገር ካለ ይሄን ብለህ ነበረ ያልሆነም ትሉ ጻፉ። ከዛ ውጭ ግን ጌም ኦቨር። ህወሓት በምንም ተአምር ወደ ዙፋን አትመጣም። በምንም የፈለገው ሂሳብ ስሌት ተሰርቶ ህወሓት ተቀበረ። በቃ አለቀ። ሻዕቢያ መቼም አያንሰራራም በፍጹም። በምንም ተአምር በምንም ሂሳብ ስሌት ሰርቶ ሻዕቢያ አያንሰራራም። ግን እንደ ህዝብ ስለሚያስፈልገን የኤርትራም ህዝብ የትግራይም ህዝብ የአማራም ህዝብ የኦሮሞም ህዝብ እንደ ህዝብ ስለሚያስፈልጉን ህዝቦች ራሳችሁን ነፃ አውጡ። በቃ ይሄንን ምክራችን ነው። ዘላለም ስንመክር እንኖራለን። ከዛ ውጭ ግን በጦርነት ዋጋ ልትከፍል ነው። በፖለቲካ ካርታ ጆከር ጥለን ቦነስ የበላን አትችልም። ፖለቲካ አልቆባቸዋል። በምን መልኩ ነው የምንመጣው? በሴራ ፖለቲካ ሴራው እየተለቀመ ነው ያለው። ስለ ሀገራችን ስለ ኢትዮጵያ እድገት ብልጽግና ያለችበት የደረሰችበት የምትደርስበትን ዓለም መሰከረ። እኛ አይደለም የምናገረው። የመጡትም እያዩ እየሄዱ ነው ያሉት። ወሬ ሳይሆን እያዩ እየሄዱ ነው ያሉት። እውነት እቺ ኢትዮጵያ ነች ወይ?
የዛሬ 4 ዓመት 3 ዓመት 5 ዓመት 6 ዓመት የምናውቃት ኢትዮጵያን ነው ወይ የምናየው እያሉ እየተደመሙ እየሄዱ ነው ያሉት። የዓለም ሚዲያ መነጋገሪያ ሆኗል። ዛሬ ስለ ሲኤንኤን ብትገባ፣ ቢቢሲ ብትገባ፣ አልጀዚራ ብትገባ፣ ወርልድ ኒውሶች ላይ ብትገባ የሚታየው አዲስ አበባ ነው። የሚታየው የኢትዮጵያ እድገት ነው። ፋብሪካዋ ነው እንዴ! ስለዚህ ምንም ማድረግ አትችልም። ታራለህ፣ ትደምናለህ፣ ምን አባክ ታመጣለህ ብዬ የታገልኩ ለዚህ ነበር። ይሄ ሀቅ እንደሚወጣ አውቄ ነበር የታገልኩ። ምንም አታመጣም አልኩ እኮ። ምንም ነገር ነው የሌለው አልኩ እኮ። ማማት ትችላለህ፣ መብት ነው፣ መብት ነው እኮ። ስለሱ ማን ይከለክል? የለም። ግን ሀቅ ሲወጣ ግን አየዋል። እንደዚህ ነው ሀቅ የሚወጣው። ለዚህ ነው ተው ረፉ ብዬ የምለው ለዚህ ነበር። ስለዚህ አሁንም የምናገረው ነገር እዛ አድርገው በቃ ይቻላል። ስለዚህ አሁንም የምናገረው ነገር ምንድን ነው? እረፉ ነው። አሁን ባለቻችሁ የጠበበች እድል ተጠቀሙ፣ ግቡ፣ ሰላማዊ ሰው ሁኑ፣ ሰላማዊ ታጋይ ሁኑ፣ ጥያቄያችሁን በጠረጴዛ አቅርቡ። እምብር የትም አያዋጣም፣ ዋጋ አስከፍሏችኋል፣ ትከፍላላችሁ። ይኸው በአማራ ክልል ላይ እንግዲህ ያለውን ሁኔታ በቂ ነው፣ በቂ ሊያስተምር የሚችል ነገር ነው። ቁጭ ብሎ ህዝቡ በጸና በጥሞና መነጋገር ጀመረ። በቃ ችግሩ የት ጋር ነው ያለው? ማን ነው ይሄ ውስጥ የከተተው? አይሁን መምጣት አለብህ። በቃ ተመለስና ወደ ቀይ ወደ ቀልብና ስትመለስ ኦፍ ኮርስ እንትና ራሱ ምንድነው ማን ፍቅሪዝም የሚለው ራሱ ኬንያ ሆኖ ትናንትና ብልጽግናን አስቀይሜያለሁ፣ አጥፍቻለሁ፣ በድያለሁ፣ ይቅር በለኝ ብልጽግና አሳያችሁ ነበር። በቃ ማረኝ፣ አብይ እንደዚህ ነው፣ አብይ ነው ድሮ ምን ፍቅሪዝምን እኮ ይመሰረተልኝ እንደዚህ ሁላችሁም ትበጣላችሁ እንደዚህ መርዝን ረጭተህ አታግለን የምንልን አሳታመን ቀርተህ አድርቀን መጨረሻ ላይ ያው ታኬታን ሰቅል ትመጣለህ ተመልሰህ። እዚች ሀገር እጇ ሰፊ ነው። ሁሉም እንደ ቂጣ እየተገለባበጠ ይመጣባታል ተመልሶ። እና እንደዚህ አይደለም። በቃ አሁን ያለው ምርጫ የንግግር የውይይት የምርጫ ነው። ትልቁ ቆራው እንደዚህ የሚያንፈራፍራችሁ የግንቦት 24ቱ ምርጫ ነው። የግንቦት 24ቱ ምርጫ በምንም ታምር አጠራጥሩ ብያቸዋለሁ። ገና ወሬውና ገና ሽብሩ ስትጀምሩት ምርጫው አይካሄድም ስትሉ እመኑኝ ምርጫው ይካሄዳል ብያቸዋለሁ። ግንቦት 24 ምርጫው ይካሄዳል፣ ይለያል። ታዋቂ አዋቂ ሐሳብ አለኝ ሐሳብ የሚሸጣለኝ አገር መምራት ይችላል ምትል ፓርቲ ውጣ፣ ተወዳደር፣ ህዝብ ይወቅህ። እውነት ህዝብ የሚያውቅህ ካለ ናውጣ። አንዳንድ ሐሜት ተሰማባቸዋለሁ። ህዝቡ ተማሯል፣ ህዝቡ የሚበላው ግራ ገብቶታል፣ ህዝቡ ካንግሶ ይሮታል፣ ህዝቡ እንደዚህ ሆነ። የትኛው ህዝብ? ምሳ እኮ ለመብላት በወረፋ ነው የምንበላው። ስጋ ቤት ሙሉ ነው፣ ምግብ ቤት ሙሉ ነው። ህዝቡ ጠግቦ በልቶ ነው የሚውለው። ሂጅም ኦቨር። እናንተ በእያንዳንዷ ነገር ላይ የምትሰማ ፖለቲካ የለም። የአንድ ወር ካፒታል ገንዘብ የላትም ባንኳ ውስጥ ላላችሁ። እኛ በየጊዜው ደግሞ ኮንስትራክሽን ሲሰራ፣ ግድብ ሲሰራ፣ ሪዞርት ሲሰራ፣ መንገድ ሲሰራ፣ ህንፃ ሲሰራ ነው የምናየው። ከየት መጥቶ ነው ገንዘቡ? አሁን ደግሞ በትሪሊየን ዶላር ኢትዮጵያ አገኘች ሲባል ጭንቅላታችሁ ዞረ። ፈረመች እንዲህ አለ። ምን አገባህና ነው? በተለይ ስደተኛ ምን አገባህ ስለ ኢትዮጵያ መንግስት መፈረም፣ መቀበል፣ መስጠት? ምንድነህና ነው አንተ? ማን መብት ሰጥቶ ነው? ኑሮውን አጣጥመህ አትኖርም ወይ? ምን እኮ አንተን ነው። በተለይ እያንዳንዷን ነገር ጆሮ ጠጣችሁ ሰማላችሁ። መጀመሪያ ከማወቅ የሚገባ በላይ ማወቅ የለብንም። በቃ መንግስት የሚሰራውን ያውቃል። ስላወቀም ነው ዛሬ በአፍሪካ ግንባር ቀደም ያደገች ከተማ ያደገች አገር ተብላ ስም የወጣላት ኢትዮጵያ ስለተሰራ ነው። እንደ ህወሓት ዘመን እኮ 27 ዓመት እኮ ስንት ቢሊዮን ሲዘረፍባት እኮ አንድ ልማቷ አልተወራም። አንድ ልማቷ እዚህ እንኳን በኬላ የከለለን ባቡር እንኳን ለገጽታ ግንባታ የሰሩት ባቡር እንኳን ስንት ቢሊዮን ብር የወጣበት እሱ እንኳን እንዲፈርስ እየተወሰነ ነው ያለው። አንድ ነገር ሳይሰራ መሬት ቸብችበው ገንዘብ ዘርፈው የውርስ በርሳቸው ብራቸውንም አልበሉትም። የጦርነት መነገጃ አደረጉት። ይሄ ግን አሁን አይዘርፍም አይደለም፣ ይዘርፋል። ዘራፊዎቹ እየተለቀሙ ነው። አንጻራዊ የሆነ ግን ልማት እያየን ያለ ነው። እድገት እያየን ያለ ነው። ወጣቱ ስለማይነገር ነው። በየቦታው ስራ እየተቀጠረ ነው ያለው።
የስራ እድል በደንብ አለ። መስራት ለፈለገ ሰው፣ መቃም ለፈለገ ሰው ቃም። ጫት ቤት እሱም ተዘግቷል። ጫት ቤቱ ይዘጋል አሁን። ሺሻ ቤቱ ዘግቷል። አረቄ ቤቱ ዘግቷል። ይዘጋል አሁን። ምንም አታመጣማ። ታወራለህ፣ ምንም አታመጣም። ጄኔሬሽን መቀየር አለበት። ዛሬ ትኩረታችን እኛ እንዴት አድርገን ነው አብርሆትን አይመሰለ መጽሐፍት ላይብራሪዎች የሚሰሩት? እንዴት አድርገን ነው አርቲፊሻል ኢንተለጀንስ የመሰሉ ሳይንስና ሙዚየም የመሰሉ ተቋማቶች የሚሰሩት? እንዴት አድርገን ነው ትውልዱን የምንቀርጽበት ብለን በምንታገልበት ሰዓት ላይ ነው እናንተ ሟርት እየወጣችሁ ሀገሪቷ እጣዋ ፋንታዋ እየሄደች ያለችበት ቁልቁለት መንገድ፣ ዝቅጠት መንገድ። ዘላለማችሁን ከዚህ ውጭ ፖለቲካ የላችሁ። ስለዚህ ህዝቡ ሰለቻችሁ። ገቡ ኦልሬዲ በቃ እሱ እናንተም አትሉም ከዚህ በኋላ ያው ገቡ በደንብ አድርገን ነው ልካችሁን አሳይተን ነው ገቡ ላይ እንዳትናገሩ ያደረጋችሁ። ገቡ ላይ በቃችሁ የላችሁም። ሞታችሁ ገቡ ጨርሰናችኋል አትሉም እናንተ ነው ከዚህ በኋላ። በተለይ ፋኖ ተቆጣጥሮ ደብረ ዘይት ገባ የምትለዋን ዜና ከሰራችሁ በኋላ የኢትዮጵያ ህዝብ ላያችሁ አይፈልግም። ምክንያቱም የደብረ ዘይት ህዝብ ራሱ አበደ። ስለዚህ የፍናፍንት ፖለቲካ ከዚህ በኋላ እዚህ ጋር ይቆማል። አሁን እኛ የምንፈልገው እድገት፣ ብልጽግና፣ ሰላም፣ ከጦርነት ውጭ የሆነች ሀገር ነው። በተለያየ ድራማ መጣችኋል። በተለያየ በእጻጽ ሰዎች በስደተኞች ላይ እንኳን በረሃብ ሰርታችሁት የነበረው ፖለቲካ ቢሳካላችሁ ኖሮ ዓለም ሊበጥበጥ ነበር። ዓለም እኛ ቀድመን ባናጋልጠው። ረሃቡ ሰው ሰራሽ ነው፣ አውቀው ነው፣ ፖለቲከኛ ነው፣ ቲክቶከሮች ተሰማርተው ነው። የለም የተደረገውንም ደግሞ ህወሓት አውቆ ያደረገው ነው እያን ስንለፈልፍኛ ግማሹ ግራ ሲጋባ አይደለም ሲሉ ፎቶ ሲያቀርቡ የወሎ ድርቅ ጊዜ ነበር ፎቶ ያቀርቡ ነበር። በወሎ ድርቅ ጊዜ ነበር ብቻ ጎስቆል ያለ ሰው ባገኙ ቁጥር የለም። አሁን የት ገባ? ጠገቡ፣ በሉ፣ ወፈሩ። ለምን ዝም አላችሁ? ህጻጽ አይደለም ከህጻጽ በኋላ ምኩሪ ማምጣት ነበረባችሁ። ጭራሽ ዛሬ እርዳታ ሰብስበው የሄዱትን ቲክቶከሮችን እገላለሁ አለ ደብረጽዮን። አስራለሁ እገላለሁ አለ። ተነግዶብኛል፣ ሚስጥር ወጥቶብኛል ብሎ አለ ደብረጽዮን። እኔም ችግር ብትገላችሁ ባትገላችሁ አንድ ናችሁ። ተናገራችኋል። ፕሮጀክቱን የጀመራችሁት አብራችሁ እኮ ነው። ተወያይታችሁ እኮ ነው። እንዲናርግ ብላችሁ እኮ ነው። አክቲቪስት አሰማርታችሁ ነው። ፊልሙን አቀረባብራችሁ ነው። አጅባችሁ አስገብታችኋቸው ነው። ምንድነው አሁን እገላለሁ ለፍርድ ይቅረቡልኝ? መጀመሪያ ነበረ። አንተ አለ እንደ አንድ ቅድቀ በኮምቦይ አጅበህ እጻጽ አልቀረ ሽሪ አልቀረ ትግራይ አልቀረ ስትወስዳችሁ ነበር። ካንተ ነህ። ቪዲዮ እንዲቀርጹ ያልካቸው አንተ ነህ። ዜናውን ስሩልኝ ያልካቸው አንተ ነህ። ገንዘብ ሰብስቡ ያልካቸው አንተ ነህ። ዛሬ ከተመተው እንደገና ደግሞ እንዲታሰሩልኝ እንዲገደሉልኝ ገበና ያውን አወጡብኝ። ስማ የእርዳታ እህል በአግባቡ እንደማይሄድ ጠንቅቀን እናቅ ነበር። ከመጀመሪያው ለሱዳን ነበር ሲሸጥ የነበረው፣ ለሻቢያ ነበር ሲሸጥ የነበረው፣ መሳሪያ ነበር ስትገዙበት የነበረው፣ ጥይት ነበር ስትመሰተልበታል። ያ ላይ መነገጃ መያዣ ነው ያደረጋችሁት። ሰው እኮ እዛ ቦታ እኮ ሄዳችሁ ነገራችሁ እኮ መልሱን ከተመለሰ ፖለቲካ ያልቅብናል ነው እኮ የምትሉት እኮ። ይህ የወደቀ ፖለቲካ አንጎላ ዞሯችሁ ቁጭ። በዚህ ጉዳይ ላይ ተባባሪ የነበረ ሸኔ፣ በዚህ ጉዳይ ላይ ተባባሪ የነበረ ፋኖ፣ በዚህ ጉዳይ ላይ ተባባሪ የነበረ ጽንፈኛ አንገትን ያስደፋነ፣ አንገትን እንዳትነቃነቅ ከፖለቲካ ለምን ያሰናበትን፣ መቼም እንዳትነሳ አድርገን የቀበርን። ከተነሳ ሰዮ እንደገና እንቀብራለን መልሰን። ከዛ ውጪ የዚህ አይነት የሴራ ፖለቲካ ህወሓት ድሮ ደደቢት ሆኖ የቀረጽከውን ፖለቲካ አሁን ልታመጣው አትችልም። ትናንት ጌታቸው ረዳ አንድ የተናገረው ነገር ልገራቸው። ጌታቸው ረዳ አንዱ የሆነች ቺኪ ጠብስና ድሮ ይጀምራል አሉ ከሷ ጋር። ከዛ በኋላ አብራት እየኖረ ደበረችው። የሆነ ቦታ ላይ ስትደብረው ቻው አላት። ገና ቻው አባራት። ከዛ በኋላ ባራትና ሌላ ምናምን ጀመረ። ከዛ አንድ ዲያስፖራ እኔ በቃ የአዲስ አበባ የኢትዮጵያ ሰው ማግባት ፈልጋለሁ ብሎ ዳሩኝ ብሎ ሲል እቺ ልጅ ሰጡት። እቺ ልጅ ደግሞ ያው ምስኪን ነች፣ ሄደች አገባች። ከዛ ይዟት ውጭ ሀገር ወስዳት ላይፍ ጀመረች። ጎበዝ ነች፣ ተማረች። ስትማር ደግሞ አሪፍ ቦታ ደረሰች፣ ገንዘብ ማገኘች። ከዛ ህይወቷ ተለወጠ እና በቃ አሪፍ ሆነች። ይሄ የጣላት ሰውዬ ምን አለ? በየት ኢንስታግራሙ ላይ ያ ትታይ ጀመረ። ልጅቷ ታወቀች። አያችኋት? እቺ ካዲ አያችኋት እያለ ያወራ ጀመራሉ ሰውዬው። አያችኋት? እቺ ካዲ
ይኸውልህ እንደዚህ ሰው መስራት ስትወጣ ምናምን ይላሉ። እኔ የኔም ታሪክ ይሄ ነው አለ ጌታቸው ረዳ። አሁን እኔ መጀመሪያ ለምኛችኋለሁ አለ ተው፣ የፕሪቶሪያ ሕግ ይከበር ብያችኋለሁ፣ ይሄ ነው ብያችኋለሁ። ይሄን ስራ እምቢ ሲሉኝ ከርመው ሊገሉኝ ሲሉ ጥያቸው ስለወጣሁ ከዚህ ወጥቼ ደግሞ የሰላም ጉዳይ ላይ ስራ ስለጀመርኩኝ አለ። አሁን የልጅቱ አይነት ታሪክ እኔ ላይ ያመጡብኛል። ይሄውና ሄዱኝ ጀምራለ። ዩ አር ቱ ሌት ጋይስ። በድሃ ላይ በተራበ ላይ መነገድ አትችልም። ይሄ ነው አቋሙ ያለው። ይሄ ደግሞ በጣም የሚያኮራ ትክክለኛ አቋም ነው። ስለዚህ አሁን ለትግራይ ህዝብ ነፃነት ይታገላል። ጦርነት ከጀመረ ትግራይ ሰው አልባ አገር ሆረር መንደር ትሆናለች ያልኩት ነገር ይፈጠራል። ከተጀመረ ጦርነት አይቀርም። ምክንያቱም አሁን ያላወቃችሁት የዚህን የመከላከያ ሰራዊት አቅም አላወቃችሁትም። ብዙዎቻችሁ የምትሸውሩት በዚህ ነው። አቅሙን አላወቃችሁትም። ይሄ መከላከያ ከዚህ በኋላ ከማንኛውም ሀያል ነገር ጋር መግጠም ይችላል። አሁን ባለው አቋም ነው። በነገር ተው የመንደር ሽፍታ ምናምን ሸኔ፣ ፋኖ፣ ጁንታ ምናምን ሻቢያ ምናምን ተውት። ከዓለም አቀፍ እውቅና ካላችሁ ታዋቂ የሆኑ ታጣቂዎች ጋር መግጠም ይችላል። ይሄ ነው ጨዋታ ያለው። እምብር አለው። ፖለቲካዊ መደበሪያ ነው። ማንም ሰው ቲክቶክም ያወራል፣ ዩቲዩብም ያወራል፣ ፌስቡክም ይፈልጉ ልጅ ይችላል። መሬት ላይ ያለው ሀቅ ግን ይህን መከላከያ ሰራዊት ካሁን በኋላ ሊደፍሩ የሚችል ማንም ኃይል የለም። ቻይና እንኳን በዚህ በሶማሌ ላንድ እንትን ጉዳይ ላይ ቅራኔ ነው ያነሳችው። ቅራኔ ስታነሳ አልስማማም ብላ ስትል መጀመሪያ የቻት ኢትዮጵያ ነው። ምክንያቱም የቻይና ትልቁ ጥቅም ያለው ኢትዮጵያ ውስጥ ነው። በአፍሪካ ቀዳማዊ ይሆናል። የመጀመሪያዋ የሶማሌ ላንድን እውቅና የምሰጥ ሀገር ኢትዮጵያ ነች። ብትሆኑ እውቅና ነው የምሰጠው። ይሄ ግልጽ ነው። ሻቢያን ያሳበደው ይሄ ነው። አሰብ አልነበርኩም ለ3 ዓመት አልነበርኩም። አንተ ነበርክ ለ3 ዓመት ምን ያደርጋል? የት ነው የገባው አሰብ? ስለዚህ ለማንኛውም አሁን የሚደረገው ነገር መሬት ላይ ያለው ሀቅ ይሄ ነው። ሰላም ብቻ ነው። ሰላም ብቻ አትሞክሩት አልኳችሁ። በቃ ከዚህ መንግስት ጋር በተለይ በዚህ ከመከላከያ ጋር አትሞክሩት ይላል። በተለያየ ነገር በየቀኑ የማንሰማው ወንጀል የለም። በየቀኑ የማይሰራ ስራ የለም ኢትዮጵያ ውስጥ። የመሳሪያ ነጋዴው፣ የሐሺሽ ነጋዴው፣ የገንዘብ ነጋዴው፣ ደላላው፣ ሌባው እያንዳንዱን ማውራት ስለማንፈልግ ነው። የ27 ዓመት መርዝ እየጸዳ ነው ያለው። የ27 ዓመት መርዝ እየጸዳ ነው ያለው። ቀላል አይደለም ያለው ሂሳብ። ይሄ ሁሉ ተክሎብን የሄደው ጠቅላይ ሚኒስትር ዶክተር አብይ ስልጣን ላይ ሲወጣ 27 ዓመት የቆሸሸ ቤት ከፍቼ ነው የምገባው፣ ታግዘኛለህ? አዎ አግዛለሁ ያልከው አሁን ያለው ቆሻሻ ነው። መከላከያ ውስጥ አላልኳችሁ? ታስታውሳላችሁ? በቀደም ባለፈው ሳምንት አጫውቻችኋለሁ። መከላከያ ባህር ዳር ላይ ሆኖ በገንዘብ ከሸኔ ጋር ከፋኖ ጋር ከተለያየ ኃይል ጋር መሳሪያ ሲያቀብሉ የነበሩ በተለያየ ወንጀል ገንዘብ ሲዘርፉ የነበሩ እነ ኮሎኔል ሙልጌታን የመሰሉ መኮን ውስጥ የነበሩ ትልልቅ ኮሎኔሎች ተላጭተው ነው የገቡት። ዛሬ እስር ቤት ማረጋቸው ተገፉ። ትናንትና ወዲያ ፍርድ ቤት 5 ዓመት 10 ዓመት 4 ዓመት 20 ዓመት እየተቀጡ ማረጋቸው ተገፉ። መከላከያው ተነክቷል። እመነኝ። ቶሪላ ሲቪል ተቋም ውስጥ ቁጭ ብለህ በሁለት ቢላ የምትበላ እመነኝ። ዘመቻው ከእናንተ ጋር ነው። ከዚህ በኋላ የውጩን ጨርሰናል፣ የሸኔን ጨርሰናል፣ የፋኖም አልቋል፣ የጁንታው አያሳስበንም። የሻቢያ ጉዳይ ቁርሳችን ሻቢያ የምትሆኑ ቁርስ ነው የምናደርጋት። ሻቢያ ታውቃለች፣ እሷ በደንብ ታውቃለች። እንዲያውም ቁርስ ብቻ ሳይሆን ሂሳብ ነው የምናወራርድባት በሻቢያ ላይ ሂሳብ። አዳምጥ፣ አፍናት ትክፈት መተከነጋ ኮርዳይት ጋር ይሄ ግልጽ አቋም ነው የምነግርህ። ወደድክም ጠላህም የሚሆነውን ነገር ስነግርህ ኦፍኮርስ ትሰጋለህ፣ ትደነግጣለህ። የሚያገባኝ ነገር የለም። ግን እረፍ ነው የምልህ። ይህንም ሳይመጣ ይህም ሳይሆን በፊት እረፉ ነው የምላችሁ። ይሰማል አይደል? የምነግርህ በእርግጠኛ ነኝ ሰማኛለህ። ጻፈው እስኪ እንዳይጠፋብህ። ጻፍኩት ኮርዳይት እንዲሆንብህ ትላለህ። ስለዚህ አሁን የሻቢያ ቱቦ ነው የተዘጋበት። ቱቦ
ከዚህ በኋላ አልሸባብ የለም። ከዚህ በኋላ አልቃይዳ የለም። ከዚህ በኋላ የሚሰለጥን ማንም ሽፍታ አይኖርም። ይሄ ነው። ስለዚህ ነው ያበዱት። ምክንያቱም ሻዕቢያ መተዳደሪያ ሀብት የለውም። ሻዕቢያ ምን መተዳደሪያ ሀብት የለውም። መተዳደሪያ ሀብቱ ምንድን ነው? አልሸባብ አስልጥኖ የሚያገኘው ገንዘብ ነው። አልቃይዳ አስልጥኖ የሚያገኘው ገንዘብ ነው። የመርከብ ጠላፊዎችን አስልጥኖ የሚያገኘው ገንዘብ፣ በዛ ነው የሚተዳደረው ሻዕቢያ። ምን አለው ሌላ? እስኪ ምን ሀብት አለው? ምንም የለውም። አሁን እንኳን ያው መንገድ ተዘጋ፣ ኬላ ተዘጋ፣ እህል መግባት አቃቶ በሚል እንኳን እያበዱኝ ያሉት አሁን ምን በለው አጣን ይላሉ። ከጎጃም ነው እህል የሚጫነው፣ ከጎንደር ነው የሚጫነው። በራሳቸው ምንም የላቸው። ሰውየው በነጠላ ጫማ ሀገር ይመራል፣ ህዝብ ይመራል። በዚህ ላይ ወጥቶ አፉን ይከፍታል። ተከታዮቹም እዚህ ሆኖ ያቅራራሉ፣ እንደ ፋላዱ ኢትዮጵያን ታታላሉ። ስለዚህ ይሄ እንግዲህ ምንም አያመጣም፣ ይታደሉታል እንጂ ሲባል አልሰማም። እንደዚህ ነው የጠላቶቻችን ውድቀት፣ የጠላቶቻችንን ቅሌት አይናችን እያያየ ነው። እንደዚሁ አይናችን ሲወርዱ አየናቸው፣ ሲዘግጡ አየናቸው። ምንድን ነው ያደርግ ታዲያ? ኮርዳይት ምን ያደርግ? ምን ያደርግ ትለኛለህ? ኮርዳይት እስኪ ንገረኝ፣ እስኪ ንገረኝ። ድምፄ እንደዚህ ምን ያደርግ ትለኛለህ? ኮርዳይት ጥፋተኛ ነኝ አጠፋው? ተው ስልህ ተው ነው። አይ ካልክ የራስን ይሳት አወራዳለን። ፖለቲካል ኢንኮምፕሊት አትግባ፣ ጽንፈኞች አትግባ። አሁን ትሳደባላችሁ፣ የገባችሁ አትሳደቡ፣ ውጡ፣ ወጣችሁ፣ በቃ ህንድ ህልም ለ20 እንድታይ ነው ያደረግነው እኮ። አንድ በፖለቲካው፣ በኢኮኖሚው፣ በግብርናው፣ በሳይንሱ፣ በሁሉም ልትጫወትንባችሁ እንዳትነሱ አንሰርገን የቀበርናችሁ። ለዚህ ነው ህዝቡ ከነ ችግሩ መጀመሪያ ታስታውሳለህ ወርልኩ ኬት ተፈልፍ ማን ፈታችሁ? ማንን ያደርኩት? በእናትህ ይሄን አደርጋለሁ ብዬ እኮ ነው። ምንድን ነው እሱ? ፈላችሁ? ምን ነው? ምን ናችሁ? ምንካችሁ? ተፈለፈላችሁ? አንድ ይመጣችሁ። ረጋ በሉ እንጂ ሰከን በሉ እንዴ። ጨዋታን እንደያዝ ነው። ፖለቲካ እኮ ጨዋታን ያዝ ነው እኮ። አትናደዱ። ቴምፐራችሁን ቀስቀስ አድርጉ እንዴ። አትችሉትም አልኳችሁ። መሪያችንን እንደማትችሉት አሳየዋችሁ። አትችሉትም አልኳችሁ። መከላከያውን ቀጥቅጦ አሳያችሁ። አትችሉትም አልኳችሁ። ፖለቲካውን በፖለቲካው ዘረር ናችሁ። ይሄን ምን ትፈልጋ? ይሄ እኮ እንደ ትንቢት የተናገረው ነገር ነው። ያይ መጣው ምን ታመጣለህ? ታራለህ፣ ትደብናለህ፣ ምን አባክ ታመጣለህ ብያለሁ ነው የታገልኩት። ትግል ጀምርኩት ወይ ሻዕቢያ is not because of them that of ኃይለማርያም ዚምባብዌ እሱ ተውት። እሱ አሁን እሱን እኮ ነው የሚነካው። ታስታውሳለች ጠቅላይ ሚኒስትር ዶክተር አብይ ምን እንዳለ? ከውስጥ ፈንቅሎ መውጣት እንዴት እንደሆነ እናውቃለን አለ። ለዚህም ነው ከውስጥ ፈንቅለን የወጣ ነው አለ። አሁን ከውስጥ መጥቼ ፈንቅዬ እወጣለሁ የሚል ካለ ትኩስ እብድ ነው አለ። እንዴት እንደሚፈነቀል እናውቀዋለን አላለም? ሞክረዋል አለ። ለዚህ እኮ ነው ያቃተ። ያልሞከርክበት እኮ ሰዓት የለም እኮ። ስላልቻልክ እኮ ነው የቆምከው። ስላልቻልክ አሁን በሌላ ነገር መጣ። በተለያየ ፖለቲካ ምንም ብትመጣ ወፍ የለም። ቦታ ሆኖ ነው የምናወራው። በየጊዜው እንሰማለን ነው። በየጊዜው ስታወሩ እንሰማቸዋለን። ግን ወፍ የለም። አትችሉ ስለማትችሉ እኮ ነው ነገር። ስለዚህ አሁን የኢትዮጵያ ሕዝብ የሚያደርገው ነገር አንድ ነው። አንድ ነገር ብቻ የሚጠበቅበት ከኢትዮጵያ ሕዝብ ሰላም፣ ፍቅር፣ ማስተዋል፣ መረጋጋት፣ ራስን ማወቅ፣ ራስን ማዳመጥ።
ይሄ ካልሆነስ ዋጋ እንደምትከፍል አውቀህ ወደ ትግል መግባት። ትግልህ ጫካም ክላሽ ይዘህ መግባት ትችላለህ። መብትህ ነው፣ አይከለከልም። ከዛ ውጭ ግን ጌም ኦቨር 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 ኦቨር። ጨዋታ ተወዲው ያለው የራሳቸው አለቃ ኢሳያስ አፈወርቂ ነው። ጨረሱ ጨዋታው። ጨዋታ ተወዲው ብለናቸዋል ወይ ዘካፊ ቁጭ ብለህ ጠጣልኝ። እናንተ ስጣጣች ደስ ስትለኝ ቀጥል። መዝሙር እኮ አለ። እሪ በል ጠላቴ፣ ድብን ይበል ጠላቴ። እሪ አሳራለሁ፣ አሳብዳለሁ። ታራለህ፣ ትደብናለህ፣ ትቃጠላለህ። ባታየኝስ ምን አለ? እናንተ እኮ ችግር አለባችሁ። ይሄ ግድ የለም፣ እኔ እንደፈለኩ ልናገር። ያው መብቴ ስለሆነ የምናገረው። እናንተ አለማየት አትችሉ፣ አለማምጣት ወደዚህ። ለዚህ ነው በዚህ አጋጣሚ በአየር ላይ ብቻ በምድር ነው መቀጠቅጣችሁ እኮ። በምድርም እኮ መቀጠቅጣችሁ፣ በአየር ላይ መቆጥሩ ነው። በምድርም እኮ መቀጠቅጣችሁ። አሁን ይሄን አይተህ ትሄዳለህ። አንድ አርቄ ጠርሙስ አርቄ ትጠጣለህ። ስትቃጠል ትውላለህ። ኮምፓስን ሳዞርብህ በጠብጥ ውላለህ ቀኑ ሙሉ። ባታየኝስ ረፍ ትላለህ፣ ትቀመጣለህ። ይሄን መንግስት የሚደራደር ህዝብ የለም ከዚህ በኋላ። ችግር እንኳን ቢኖረው ከነ ችግሩ ይሄ መንግስት ይዤ እቀጥላለሁ የሚል ህዝብ ነው ያለው። በአንተ ሴራ ፖለቲካ ላያቅህ እንዴት አድርጎ ሳያቅህ ገና ለገና መተም እንደምትሆን ሳያቅህ አንተ ላይ ማንም የለም። ይሄ ነው ጨዋታ ያለው። ለዚህ ነው አብቹ ማርሽ ቀያሪው ምጥቁ ካልኩሌተሩ ይዘን ወደፊት ህዝብ የሚለው ለምን ይመስላል? አሁን እንኳን እዚህ ጋር እስኪ አብቹን የምትሉ አንድ ቁጥር በሉ፣ አንድ ቁጥር በሉ፣ እስኪ ጻፉላቸው፣ አሳዩዋቸው። እስኪ እሪ በሉ፣ ጻፉ፣ አንዳንድ ቁጥር ጻፉላቸው። ይሁት በምን ያክል ጠላት በምን ያክል እንደተከበባችሁ አንድ ቁጥር ጻፉላቸው። አንዳንድ አድርጉላቸው። ፍናፍንቶች ይዋችሁ። አንዳንድ አየው። ከዚህ ሁሉ አሁን እዚህ 4000 ምናምን ሰው አለ። ከዚህ ሁሉ አንድ ሰው የላችሁም እኮ። በቃ ኦልሬዲ በቃ አልቋችኋል እኮ። በቃ ህዝቡ አውቋችኋል። የትም አትደርሱም። ያየው ለአንድ ቁጥር ይላል እኮ ሊቋል ነው ያሉት እኮ። ህዝቡ ነው የሚል እኮ ያለው። በዚህ ውስጥ የዘረፋችሁ፣ የሰረቃችሁ፣ የገደላችሁ፣ ያስገደላችሁ ልትኖሩ ትችላላችሁ ውስጥ። ማሱ ግን ህዝቡን አየው። 130 ሚሊዮን ህዝብ ግን ይሁን እንደዚህ ነው የሚለው። ከአብይ ውጭ ነው የሚለው 130 ሚሊዮን ህዝብ እዚህ ጋር የምታየው ህዝብ አሁን ጌም ኦቨር። ከንቲባዋ ትናንትና አንድ መግለጫ ሰጥታ ጠቅላላ ባለቤት አልባ ሲዘረፍ የነበሩ መሬቶች፣ ሲሰረቁ የነበሩ መሬቶች እንዳለ ዛሬ ከተማ ውስጥ የምታዩቸው የልጆች መዝናኛ፣ እግር ኳስ መጫወቻ ምናምን ባለቤት አልባ የነበሩ 27 ዓመት ህወሓት ሲዘርፈው የነበሩ ንብረት ነው እየተመለሰ ያለው። ገና በሻዕቢያ የተዘረፈ ንብረት አለ ኢትዮጵያ ላይ፣ ገና እሱም ይመለሳል ያለው። በሻዕቢያ የተዘረፈ ህንፃ አለ፣ ይመለሳል እሱ። በሻዕቢያ የተዘረፈ ፋብሪካ ላይ ይመለሳል እሱ። ምንም አታመጣም። ምክንያቱም እጃችሁን አውጥታችሁ ከዚህ ከፖለቲካ ውጭ ካልሆናችሁ በስተቀር ዋጋ ትከፍላላችሁ ብያችኋለሁ። እየተከፈላችሁ ነው ያላችሁ። አሁን እየተጠራ ነው ያለው። ስለዚህ አሁንም ተው ነው የምላችሁ። እናንተ ምንም ምን ማምጣት ደቡ እንደቀም አልኩ ነው የምለቀማቸው። ጠቅ አደርጋቸዋለሁ፣ አወጣቸዋለሁ እና you are hero። አዎ ጀግና ስጠሩ ኮርዳይት ነኝ። በዓላማዬ ጸንቼ ህዝቡን ሁሉ አሽመድምጄ ጽንፈኛን አንገት አስደፍቼ አገር ያስቀጠልኩ ጀግና ስጠራ ኮርዳይት ጌታውን ምንም የተጨበጨበልኝ ምንም ያልበገረኝ፣ ወሬ ያልበገረኝ፣ ስድብ ያልበገረኝ፣ ዛቻ ያልበገረኝ፣ ዓላማዬን በዓላማዬ ጸንቼ ሀገር አስቀጥያለሁ። ለትውልድ ነው የሰጠሁት። አሁን ትውልድ ይዞ ይቀጥላል። አሁን ይሄን ነገር እናንተ አትመጡ፣ ትውልዱ ግን ይዞት ይቀጥላል ይችላል ነገር። እሱንም ያጠፋችሁ ትውልድ አለ፣ እየመለስነው ነው ያለነው። እሱንም አሁን እየመለስነው ነው ያለነው። እንዲነቃ አድርገነዋል ያለነው። ስለዚህ እየወጣችሁ ይቆይ።
ይወጣችሁ ሸከርከርከርከርከር ይወጃላልሽ ገነት አየለ እንዲህ ሄላ ጌም ኦቨር ያለ ጥቅምት 24 ላይ ጦርነቱ ነው ፕሮጀክቱ ጌም ኦቨር ያለ እንደ ጨሌ ተበተነ ተከባ እንደ ቀለበት ሪንግ ሮድ ውስጥ ገብተዋል እንደ ጨሌ ተበተዋል እያለ ጦርነቱ ጨርሰዋለች። ያን ጊዜ ማለት ነው ጦርነቱ አሁን ያ ነገር እንዳይመጣ ነው ትግላችን። አሁን እንኳን ብዙ አጋዦች አግኝተናል። የራሱ ከህወሓት ውስጥ የወጣው ጌታቸው ረዳ ሚስጥራቸውን እያወጡ እያጋለጡ እኛ የተናገርነውን በሙሉ ነገር አመጡት በሙሉ። ዛሬ ኮርዳይት እኮ ንጉስ ነኝ እኔ በእውነት ልንገራችሁ። ጠቅላላ አክቲቪስት ፖለቲከኛ እኮ አሁን የሚያወራው አመታት የተናገረው ሀቅ እኮ ነው። የሻዕቢያን ክፋት፣ የህወሓትን ክፋት፣ የሸኔን ክፋት፣ የጀዊሳውን ክፋት ለአመታት ዛሬ ሲወራ ፕራውድ አታደርግም? ታዲያ ሲገሪ አታደርግም ወይ? አትኮራም? ይሄን የሰራ ነው ስራ። ስለዚህ አሁንም እኛ የምንፈልገው ልማት ነው። እኛ የምንፈልገው ሰላም ነው። እኛ የምንፈልገው ብልጽግና ነው። እኛ የምንፈልገው ከድህነት መውጣት ነው። አስፈርቷቸዋል፣ እርግጠኛ ነኝ በጣም አስፈርቷቸዋል። ይሄንበት ያክልን አካሄድ አስፈርታቸዋል። ምን አልኳችሁ? እኔ የዓለም ህዝብ ለሚገባባት ሀገር ኢትዮጵያ ነች አልኳቸው። የዓለም ህዝብ የምድር ገነት ትባላለች። እሷም ኢትዮጵያ ነች። ይኸው ያ ታሪክ ነው እየወጣ ያለው። ኢትዮጵያ ነች። ምንድን ነው ስብት ጽብዝ አየህ። ለዚህ ነው አሁን ዓለማቶች ነው እየመጡ ያሉት። በቱሪዝም ደረጃውን አጠበቀችው። በደረጃ ተቀመጥን። በቱሪዝም በፋብሪካ እንደዚሁ ነው። በግብርና እንደዚሁ ነው። በኢንዱስትሪ እንደዚህ ነው። በሁሉም ነገር ስለዚህ ምንም ባረጋችን የወንድ ያለ አሰኝተን ሻዕቢያን እኮ አልጌና ቃሩራና አቅፋ ላይ እኮ ቀብረን እኮ ከትግራይ እኮ ነው ሰው አመት የተዋጉ። ዛሬስ ከየት ነው እኮ የሚያወጡት? ዛሬም ወደ ትግራይ እኮ ሻዕቢያ የገባው እኮ የወንድ ያለ መባሉ ስለማይቀር ነው። መባሉ አይቀርም። ስለዚህ አሁን ይፈልጋል፣ ጎንደሬን ይፈልጋል፣ ጎጃሜን ይፈልጋል፣ ሻዕቢያ ትግሬን ይፈልጋል። በአሁኑ ሰዓት ውስጥ እንደ ድሮ መስሏል። ድሮ አማራው አልጋ ስር ደብቆ መሰስ አድርጎ አስገብቷል። እዚህ ኦሮሞ ከፊት እየመራ አስገብቷል። እስኪያው ሞክሮናና እስኪያው አሁን ጨዋታው በአየር ላይ ነው የሚሆነው። ስለዚህ እኔ ውድ አድማጭ ቤተሰቦች ዛሬ ትንሽ የወጣሁት ምን ያልኩት ፕላትፎርም አላስተካከልኩትም። ትናንትና ሀከሮች እንትናችንን እንደመቱት ነው። ዞሮ ዞሮ ግን በሌላ አውጥቼበት ተመልሶ ነገር አምቢ ስላለኝ በዚህ ድምፅ የማሰማት ስላለብኝ ነው። what about the cost of the living and the increase ምንም አዲስ አበባ አማለም ገጠርም ብትሄዱ ተመጣጣኝ ህይወት ኑሮ ነው ሰው ይኖር ያለው። እንደ ቤት መኖር ትችላለህ፣ እንደ ጎረቤት ግን አትኖርም። እንደ ቤት መኖር ትችላለህ፣ እንደ ጎረቤት ግን መኖር አትችልም። ሰው ይበላል፣ ይጠጣል፣ ይተኛል፣ ይኖራል። ያ ባይሆን ኖሮ ኢትዮጵያ ውስጥ ጃም የለም። የሁሉ ትራፊክ ከልደታ እኮ ተነስተህ እኮ መስቀል አደባባይ አንድ ሰዓት ትነዳለህ። ትራፊኩ እንደዚህ ከት ምን ስለሆነ ነው? ኢኮኖሚ ስላደገ እኮ ነው። የመኪናው ጭንቀት ከጠዋት እስከ ማታ ድረስ ጃሚንግ የምታየው ስራ አለ ማለት ነው። አየህ፣ በዚህ ማራቃት ይችላል። የሚወራው ረሃቡ ጥግሩ አገር እንደሌለች የሚወራው ቢኖር ኖሮ እኮ ወፍ አታይም። እግረኛ እኮ እግረኛ ራሱ ጃሙ ውስጥ ይገባል እኮ መተራመስ አቅቶት ቦታ የሚወጣው ወደ ቦታችን የሚወጣው ወደ ጎን የሚሄድ ወደ ጎን ይሄዳል። ያ ምንድን ነው? እድገት ነው። ስራ ስላለ ነው ያ ሁሉ እንቅስቃሴ የምታየው። ታክሲ አታገኝም ከተማ ውስጥ ቢዚ ናቸው። ሚኒባስ ሞልቶ ነው፣ ባሱ ሞልቶ ነው። የኤሌክትሪኩ ባስ ገባ፣ የራጅ ባስ ገባ። እንደዛ መሆኑ አልተቻለም። ምን ስለሆነ ነው ያልተቻለው? ስራ ስላለ፣ ሙቭመንቱ አለ፣ እንቅስቃሴው አለ ማለት ነው። አንተ እንደምትለው ጣዋ ፋንታዋ ቁልቁለት የገባች አይደለም አባኝ። ይሄንም ነው ስራ ስለሚሰራ ነው። ከዚህ የበለጠ መስራት አለበት። አዎ የበለጠ ይሰራል። ቅንቅኖች ደግሞ ባትኖሩብን ኖሮ፣ ፖለቲካ ባይኖር ኖሮ፣ በዚህ በኩል ባትጨቀጭቁ ኖሮ የበለጠ እንሰራለን። እናንተ ግን በገመድ ልትጎቱን ትፈልጋላችሁ። አትችሉም። ጎትተን ጣልናችሁ። እኛ እንዳታንሰራሩ አድርገን የቀበርናችሁ።
እንዳታንስራሩ። በመጣችሁበት አመጣጥ ሙሉ እየጠበቅን ያተቀራችሁ እየጠበቅን ስለዚህ አይደለም አልሰራም፣ ፖለቲካ አውርቼ መኖር ይሻለኛል፣ ቲክቶክ ላይ ተጥጄ መኖር ይሻለኛል፣ አማጺ ሆኜ መኖር ይሻለኛል፣ ተቃዋሚ ሆኜ መኖር ይሻለኛል ካል ትራባለህ። የለማ ስራማ ስራ፣ አለበለዚያ የሰራተኛ ያለ እየተባለ ነው። እዚህ የሰራተኛ ያለ ወጣ ሳታውቀኝ ለምን ገባ? ኮንትራክተሩ ሰራተኛ ይፈልጋል፣ ሪስቴት ባለቤቱ ሰራተኛ ይፈልጋል፣ ፋብሪካ ሰራተኛ ይፈልጋል። ሁሉም በአቅሙ ስራው ክፍት ነው። መስራት ከፈለግ መስራት ሳትፈልግን ስራ የለም፣ የሚበላ የለም፣ የሚጠጣ የለም። እዛው ካቲካላ ቤት ካቲካላም ተዘግቷል። እሱም እኮ ተዘጋው መዘጋት ስላለበት ዘጋው። እሱ ከፈለግ እዛው ጫት ቤት የፈለክበት ቦታ ማለት ይችላል። ኢትዮጵያ ውስጥ ግን መስራት የፈለገ ሰው ሰርቶ መግባት ይችላል። ይሄን አስረግጬ እነግርሃለሁ። አስረግጬ ስላየው ነው የምነግርህ። ስራ ፈልጎ ስራ የሚያጣ ትውልድ የለም እዚህ። ምናልባት በሙያ ላታገኝ ትችላለህ። አካውንታንት ሆነ አካውንታንት ሰራተኛ፣ ምክንያቱም ቴክኖሎጂ ነው አሁን። ከዛ ውጭ ግን እችን ጊዜ ልለፋት በዚህም ስራ ቦታ ልራመድ ካልክ ስራ ሞልቷል በሙሉ እንዴ። ከደቡብ መጥተው ጠዋት እዚህ ይሰራሉ፣ 500 ብር ያገኛሉ እስከ 8 ሰዓት ድረስ። ከ8 ሰዓት በኋላ ይመጣሉ፣ እዛኛው ፋብሪካ ደግሞ ሊስቴ ደግሞ ይሰራሉ፣ ሌላ 600 700 ብር ያገኛሉ። በቀን 1000 ብር ያገኛሉ። በወር 30 ሺህ ብር ደሞዝ አላቸው። ይሄ ምን ነገር ያለ ታሪክ ነው። እያዩት ነው ያሉት። በአመቱ 300 500 ሺህ ብር ይዘው ይገባሉ። ሄደው እርሻ መሬት ይገዛሉ፣ ትራክተር ይገዛሉ። እዚህ ሆኖ በገንዘቡ ከብት ይገዛሉ፣ ያደልባሉ፣ በግ ይደልባሉ፣ ዶሮ እርባታ ያደርጋሉ፣ ማር ያደርጋሉ። እዚህ ሆኖ ገንዘቡን ክሬት አድርገው ሀብታም ሆኖ ከ2 ዓመት በኋላ ቤቱን የነመተ ይሄዳል። እያዩት ያለው ታሪክ ነው። ነገር አይ አንተ እዚህ ጋር ገና ፖለቲካ ነው። ኢትዮ 360 ምን አለ? እንኩሮ ሚዲያ ምን አለ? ግልብጥ ሚዲያ ምን አለ? ምናምን ጋር አንተ አውራ በሱ መንገድ ሂድ። የሚሰራው ሰው እየሰራ ነው። እየተለወጠ ነው ያለው ህዝቡ። እየተለወጠ ነው ህዝቡ ያለው። ጊዜን ያቃጠልክ ነው ያለው አንተ ባርኪ ቡርኪ። ምንም ለማይሆን ነገር፣ ምንም ለማይመጣ ነገር። ይሄ የምናየው ሀቅ ነው የምነግርህ። ይሄን ነገር ካናዳ ሆኜ ነው የምነግርህ። እዚህ ሆኜ ነው የምነግርህ። ይሄንን እዚህ ሆኜ ነው እውነት የምነግርህ። መስራት ከፈለክ መስራት ትችላለህ። መለወጥ ከፈለክ መለወጥ ትችላለህ። እድሉ ስላለ ነው የምነግርህ። ግን ውስጥህን በሌላ ምክር ከተትከው ሰግጠህ መኖር ትችላለህ፣ ደድበህ መኖር ትችላለህ። እሱም ስራ ነው ተብሏል እኮ። ሰግጠውም እየፈመሱ ነው፣ ደድበውም እያገኙ ነው። በዛም መንገድ ትችላለህ መቀጠል። ምርጫ ያንተ ነው። ዋናው ነገር ግን ረሃብ የማይታደርባት ሀገር፣ ካልቸሩም አያስርብህም፣ የኢትዮጵያ ባህላችንም አያስርብህም። እንብላ እንጠጣ የኢትዮጵያ ባህላችን ስለሆነ ይሄ ነው። መራብ ትፈልጋለህ፣ መራብ መብት ነው። አልሰራም ትላለህ፣ አለመስራት መብት ነው። መስራት ትፈልጋለህ። የመንግስት ሰራተኞች 2 ስራ ይሰራሉ። በጣም ጎበዞቹን ነው የምላችሁ። በጣም ፈጣን ነው። ጠዋት 2 ሰዓት ስራ ይገባሉ፣ 12 ሰዓት ከቤታቸው ይወጣሉ። መኪናቸውን ራይድ ነው ጠቅ ያደርጋሉ። ከቤታቸው እስከ መስሪያ ቤታቸው ድረስ ራይድ እየጫኑ ይመጣሉ። ልክ 2 ሰዓት ተኩል ላይ ራይዳቸውን ይዘጉና ቢሮአቸው ስራቸውን ይገባሉ። ቢያንስ 1200 ብር ያገኛሉ። ከቤት ተነስተው ራይድ እየሰሩ ከጠዋት 12 ሰዓት እስከ 2 ሰዓት ድረስ ያገኛሉ። የራሳቸውን ይችላሉ፣ የምሳቸውን ይችላሉ። 11 ሰዓት ከስራ ሲወጡስ ራይዳቸውን ኦን ያደርጋሉ። እስከ ቤታቸው ድረስ ይሸቅላሉ። ሚኒመም 1000 ብር ያገኛሉ። የሚከፈለው ደሞዝ ምናልባት 15000 ሊሆን ይችላል በወር የሚያገኘው። በወር 1000 ብር ንጹህ የተጣራ ቢያገኝ በቀን 30000 ብር አለው ደሞዝ አለው። ይሄን የሚሰሩ ስላሉ ነው የምነግራቸው። ውጭ ሀገር እኮ 3 ስራ ነው የሚሰራው። እኔ ያለሁበት ካናዳ በአንድ ስራ ኑሮ መኖር አትችልም። 3 ስራ መስራት አለብህ። 3 ስራ። የመጀመሪያው ስራ ቤት ኪራይ ነው የሚከፍልልህ ቋሚ 8 ሰዓቱ።
ትንሹ አንድ ክፍል ቤት 1300 ዶላር ነው የሚከፈለው። ፋሚሊ ካለ ደግሞ እስከ 2300 ትከፍላለህ። ስለዚህ የመጀመሪያ መደበኛ ስራ ለቤት ኪራይ ነው። ሁለተኛ ሽፍት የምትሰራው ስራ ለቀለብ ነው። ቀለብ ይሆናል። አስቤዛ ትገዛለህ፣ ነዳጅ ትሞላለህ፣ ዋሬቨር ይሆናል። ሶስተኛ የምትሰራው ስራ ማጌጫ ነው ወይ ለቤተሰብ $100 ትልካለህ፣ ዋሬቨር መተዳደሪያ ነው። ዋሸው እስኪ ዋሽ በለኝ እስኪ አንድ ስራ ሰርቼ ቤተሰብ ረዳለሁ ነው የኖርኩ ብለህ የምትል አሜሪካ ነው ካናዳ የተቀመጥክ አንተ እዚህ ጋር ጻፍ እና የለም ያ ስራ እዚህ መለመድ መቻል አለበት። 724 ስራ መለወጥ ከፈለግ ከፖለቲካ ውጣ። የማትችሉ ፖለቲካ ውስጥ አትግባ። ይሄን ያለው ውድ አድማጭ ቤተሰቦቼ እንግዲህ ዛሬ እችን ያክል ካልኳችሁ እንግዲህ ኮምፒውተራችን ይዘን በሚዲያ ፕላትፎርማችን ደግሞ መተን ያው ያለውን ሁኔታ ሁሉ ማስረጃና መረጃ ይዘን እናገራለን። በደንብ እናወራበታለን። እስከዛ ጊዜ ድረስ ግን አገራችን እናንተ ሟርተኞች እንደምታወሩት ጠዋፍ አንተዋ የገባች የወጣችበት ሳይሆን በጣም ባደጉ ደረጃ ላይ ዓለም ህዝብን ባስደመመ መልኩ ታሪክ የሰራች ሀገር ያለች መሆኗን እንድገልጽላችሁ እወዳለሁ ማለት ነው። ስለዚህ ታራለህ፣ ትደምናለህ፣ ምን አባክ ታመጣለህ ብዬ ምን ለዚህ ነውና ጉዳይ the people of ኤነርጂ እንደዚህ ነው ያለው። እንግዲህ በርቱልኝ። እስክመጣ ድረስ በደንብ እስካገኛችሁ ፕላትፎርማችን እስክናወራ ድረስ ለነበረ ቆይታ ከልብ አመሰግናችኋለሁ፣ እወዳችኋለሁ። ክብር ለሚገባው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝብ። እንደ ህዝብ ችግር የለብኝ ብያችኋለሁ። ከኤርትራ ልጅ ጋር አለም እንደ ሻቢያ ግን እታገለዋለሁ። ሻቢያን ብያለሁ እስከ መጨረሻው። ለዚህ ጉዳይ አልጌን አልገባ እችላለሁ፣ ተመልሼ ናቅፋ ልገባ እችላለሁ፣ አፋ ቤት ልሄድ እችላለሁ። ለዚህ ጉዳይ ግን እንድታውቁት ፈልጌ ነው። ክብር ለዚህ ጀግና ትንታጋይ በግሬ ንስራ ሞራ ማርሽ ቀያሪ ለሆነ መሪ ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር አድርጉላችሁ። አንድ ቁጥር አድርጉ። ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ኢንሳ አርቲፊሻል ኢንተለጀንስ እና መሰል የለውጥ አራማጆች ኃይሎቻችን በሙሉ አንድ ቁጥር አድርጉልኛላችሁ። አንድ ቁጥር አድርጉልኛላችሁ። ወዳችኋለሁ። ሰላማችሁ ብዝት በልኝ። ቀናችሁ ሊባርክልኝ። እንግዲህ ጠላቶቻችንን አናታችሁ ላይ ቆመን እንጨፍራለን። ሀቅና እውነታችን ስንታገል የነበረው እውነታችን እየተነገረ እየመጣ ነው። ሁሉም በኢትዮጵያ ላይ አፉን ሲከፍት የነበረ በሙሉ አንገት አስደፍተነዋል። እንደ ቂጣ ተገልብጦ እየመጣ ነው። ያው የለመድነው ነው። ተመልሰውም ሰው ለመሆናቸው አንጠራጠረን። አሁንም መንግስት ግን ቆፍጠን እንድትል እንፈልጋለን። አሁን ፍቅሪዝም እያለ ሁሉ መርዝራዊ ጥሩ ብልጽግና ነው መድኃኒቴ። ለዛ ሁሉ የአፍሪካ ህዝብ የለፈልፍከውስ ኢትዮጵያ የምትባል ሀገር መጀመሪያ እዛው ኢትዮጵያ ሳትገባ በፊት አዳምጠኝ። አንተ ፈረሲዝም ይመጣል፣ አሁን ይቀጥላል። ስማ፣ እዛው ኬንያ ላይ ኢትዮጵያ ከመምጣት በፊት በኬንያ ህዝብ ፊት፣ በኬንያ አደባባይ ፊት ወጥተህ ኢትዮጵያ ስታብጠለጥል የነበርካትን ኢትዮጵያ እዛው ሚዲያ ላይ ወጥተህ የተሳሳትኩት ሐሰት ነበረ፣ የተናገርኩት እንደዚህ ነበረ ብለህ ወጥተህ ተናገር። መጀመሪያ ኬንያ ላይ ነው ፖለቲካ የምትጀምረው። እዚህ ስትገባ ይሄን ካላረግ ተላጭተህ ነው የምትገባው። ተላጭተህ ትገባለህ። ካሁን በኋላ እያንዳንዱ እየተላጨ ይገባል። እዚህ መተህ የምትገባ በረት አይደለም፣ ዝም ብለህ መተህ የምትቀላቀለው በረት አይደለም። በረት አፍህን ከፍተህ መተህ የምትቀላቀልባት አገር የለችም። መጀመሪያ እዛው የረጨው መርዝ እዛው ለህዝቡ ይሄን ያልኩት ተሳስቼ ነው፣ ይሄን ብዬ ነበረ፣ መንግስቴ እንዲህ ብዬ ነበረ፣ ፖሊሱ እንዲህ ብዬ ነበረ፣ መከላከያ እንዲህ ብዬ ነበረ፣ ይቅርታ አድርጉልኝ የኬንያ ህዝቦች ብለህ ለኬንያ ህዝብ ለኢትዮጵያ ህዝብ ከዛ በኋላ ነው። ካለበለዚያ ተላይተህ ትገባለህ። እያንዳንድሽ መርዝ ተጠጭ ነበርሽ በሙሉ ይሄ ስለሚጠብቃችሁ ማለት ነው። ይሄን ያለው ደግሞ አሁን ደግሞ ስንት ነው? ስንት ትሪሊየን ያገኘችው ኢትዮጵያ? የሆነ ትሪሊየን ብር ተሰጣት መሰለኝ። አበዱ እንደዚህ ያሉ ፈረመች፣ ፊርማ ፈረመች፣ ትሪሊየን ብር አይ ዳብል ሙቄ አይጠጣ ኑሯል። ያቲ
እንቅልፍ አባሮች ዜና ያለው ወዳችኋለሁ። ሰላማችሁ ብዙ ትብል እያልኩኝ ፕሮግራማችን በዚህ እንዘጋለን። ሰላማችሁ ይብዛልኝ። እስከማገኛችሁ ድረስ ሰሉት። ወዳችኋለሁ።